አላቅልም። አሁንስ በጣም አበዛሹ። ቆይ ከተማ ውስጥ ካንቺ ውጭ ሴት የሌላ አስመሰልሽው እኮ። ታዲያ ሄደ ሞክረው። የማልሄድ መስሎሽ ነው? እንዲህ ከፈለኩ 99 ሴት አሰልፌ ነው ማመጣልሽ። እንዴ ለእኔ ለምን ታመጣልኛለህ? ወደዛ ራሳችሁን ቻሉ እንጂ። ድንብላል፣ እኔ እየቀለድኩ አይደለም። አንቺን መለማመጥ ስልችት ነው ያለኝ። እኔ ተለማመጠኝ መቻልኩ። አንተ ራስህ ነህ እየመጣክ እግሬ ስር የምትለጠፈው። አንቺ ልጅ ግን ጤነኛ አይደለሽም። ጭራሽ ሙርት ይጅብኛለሽ። ትሰማኛለህ? አጭሁብኝ። እሺ ከአንተም ብሶ ጭራሽ ልጮህብኝ ያምራል እንዴ? ትሰሚኛለሽ? ከዚህ በኋላ እዚህ ቤት ድርሽ ካልኩኝ እኔ ወንድ አይደለሁ። ውይ ድሮስ ወንድ ነበርክ እንዴ? ምን ጭራሽ ወንድ አይደለህም እያልሽ ነው? እኔ እንግዲህ ሴትና ወንድ አንድ አልጋ ላይ ዝም ብለው ካደሩ አባትና ልጅ ነው የሚመስለኝ። እኔ እናንተ ደግሞ አባትና ልጅ አይደለንም አይደል? ኧረ ቀልድ። ጭራሽ በግብዱ አይደል እንዴ ሙድ እያልሽው? ቆይ አንተ እንደዛ ተንበርከከ ስትለመን ከምታደር ጉልበት አንሶ ነው? ሰላም ደግሞ ባገኘሽ ነገር ካልቀልሽ አይሆንልሽማ። እኔ ግን ደህንነታችን በጣም ተመችቶኛል። አረ ሰላም እየረፊ እንደሱ አይባልም። እውነት ግን ምናሴ እንዴት እየኖርን እንዳለን በደንብ አስተውለው ታውቃለህ? እንዴ አንድ ላይ አንድ የምንኖረው እንዴት ልብ አልልም። ፍቅራችን፣ መተሳሰባችን፣ ሁሉ ነገራችን ደስ አይልም? እሱስ ትክክል ነሽ። ድንብላል እንኳን በችግራችሁ ሳትጥያችሁ አልሄድም ብላ ሰውነት ምን እንደሆነ አሳየችን። ድሮ ቢሆን ድንብላል ቤተሰባችን ሳትሆን ሰራተኛችን ነበረች። እማዬ እንኳን እንዴት እንደተለወጠች አላየሃትም? ወርቁ በቃ ከጠፋ ይጥፋለች እኮ። ይህን ሁላ ነገር ያመጣው ደግሞ ደህንነታችን ነው። ስለዚህ ይህንን ፍቅራችንና መተሳሰባችን ያመጣውን ደህንነት እኔ በጣም እወደዋለሁ። እማዬ ግን በጣም ብዙ ነገር የጎደለብን እየመሰላት ደስተኛ አይደለችም። ተዋት እባክህ፣ ተለምደዋለች። የለቂያችን ልጅ ጠፋች። እየቷ ትሁት የምትባለው ነቻ። እኔ ምን አቅላታለሁ? መታም አታውቅም። አትደዋወልም እንዴ? ውይ ሰላም ደግሞ ጀመረች። በቃ እኔ እንደዚህ ነገር አልፈልግም አልኩሽ አይደል እንዴ? ቆመ ልፍቀር ባልሆነ ሀሳብ አመድ በድቁት ይስቃላለች። ድንብላል ወዴት ነው? ልወጣ ነው። ሰዓት እኮ ገና ነው። የሆነ የምሄድበት ቦታ አለኝ። አትሺም? ለምን? ሰዓት ገና ስለሆነ ነዋ። የምሄድበት ቦታ አለኝ እያልኩሽ እኮ ነው። ይሄ እኮ በትርፍ ሰዓትሽ የምትሰሪው ስራ አይደለም። እሱን አውቃለሁ። ስለዚህ ሰዓት ይድረስና ትወጫለሽ። አሁን አርፈሽ ስራሽን ስሪ። አሀ እያዘሽ ነው? አዎ። ቆይ አንቺ ማን ስለሆንሽ ነው የምታዥኝ? ስለ እኔ ካላወቅሽ በደንብ ላስረዳሽ። የዚህ ድርጅት የቦርድ አባል ከመሆኔ በተጨማሪ የዚህ ድርጅት 15% ባለድርሻ ነኝ። እሱ እኔን አይመለከተኝም። ወደሽ ነው የማይመለከትሽ? ተከፍሎሽ መሰለኝ የምትሰሪው። ማነሽ? ሉሊት፣ አሁን ከቢሮዬ ውጭልኝ፣ ልወጣ ነው። እኔ ደግሞ እንዳትወጪ እያዘዝኩሽ ነው። ቆይ ግን ከኔ ምንድን ነው የምትፈልጊው? እኔ ምንም አልፈልግም። ስራሽን በስርዓት እንድትሰሪ ብቻ ነው የምፈልገው። ለዛሬ የሚገባኝን ያህል ሰርቻለሁ። ስለዚህ አሁን እወጣለሁ። ትሰሚኛለሽ? እዚህ ድርጅት ውስጥ የተቀጠርሽው ከጠዋቱ 2 ሰዓት እስከ 11። ሰላም ለእናንተ ይሁን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ኖላዊ ድራማ ቀጣዩን ክፍል እንደተለመደው ይዘንላችሁ እንደምለው ወርቁን ከተቀማ ማለትም ወርቁን የወሰዱትን ልጅ ካገኛቸው በኋላ እንግዲህ ደብድቦ ከላኩት በኋላ ወደ ቤት ተመልሷል ማለት ነው። እናም በዚህ ምክንያተኝ ጎኑን 10 ጊዜ እየያዘ ስለነበረ ምን ሆነ ነው ብለው ጠየቁተኝ። እናም ወርቁን የሰረቁትን ልጅ እንዳገኛቸውና እነሱም ደብድበው እንደመለሱት ነው በጣም እንዳዘነ የነገራቸው። ነገር ግን ወይዘሮ ሜላት በቃ ችግር የለውም ከወርቅ ሰው ይበልጣለኝ፣ እኔ ብዙ ነገር ከዚህ በኋላ ገንዘብን አጥቼም ሂዶም መጥቶም አይቼዋለሁ። ስለዚህ ሰው እንደሚበልጥ ተምሬበታለሁ፣ ምንም ችግር የለውም ባትመልሰውም ብላ እንግዲህ ትልቅነቷን አስመስክራለች ማለት ነው። በዚህ ምክንያት ሰላሚና በጣም ደስ ብሏታል። በቃ ድህነታችን በጣም ወደድ ነው። ምክንያቱም ሀብታም ብንሆን ኑሮ የዚህን ያክል እርስ በርሳችን መተሳሰብ መተጋገዝ አይኖርም ነበር። ነገር ግን አሁን ላይ ደሃ ስለሆነ እማዬ እንኳን ከወርቅ ሰው ይበልጥብኛል ብላ ድንብላል ይቅርታ ያደረገችላቸው ማለት ነው። እናም ወርቁም ተገኘ አልተገኘም እሷ ኦልሬዲ ይቅርታ አርጋላቸዋለች ለሁለታቸውም። ድንብላልም ከወንድሟ ጋር ታርቃ አብረው አንድ ቤት እየኖሩ ነው ማለት ነው። ነገር ግን እነዚህ ሁለት ሌቦች ያው ጆሮ አይለቃቸውም፣ የገቡበት ገብተው ያገኛቸዋል። ምክንያቱም አጭሩ ልጅ ወርቁን ማን እንደወሰደው ተናግሯል። ማን እንደወሰደው እንደሚያውቅ ነው የተናገረው። ነገር ግን ማን እንደሆነ መጠቆም አልፈለገም ማለት ነው።
ሀኒቾም ወደ ነው ወይዘሮ ሜላት ቤት ተመልሳለች። እንግዲህ ሀኒቾ ወደ ቤት ተመለሽ እባክሽ በቃሻል እያለቻት ነበር እናቷ። ነገር ግን እኔ አሁን ላይ አልመለስም፣ በጣም እየተረጋጋው ነው፣ አባቴ ጋር የተወሰነ ጊዜ መቀመጥ አለብኝ እማዬ በጣም ይቅርታ አለቻት እና የገዛችላትንም ስጦታ ሰጠቻት። እናም እሱን ብሩን ከየት አመተሽ ነው እያለች እየጠየቀቻት ነበረ። አንቺ ደግሞ እንደ አስተማሪ ጥያቄ ታበዣለሽ፣ እናም አሰሪዬ በስራዬ ስለተደሰተ ትንሽ ጉርሻ ሰጥቶኝ በዛ ላንቺ ብቻ ሳይሆን ለሁሉም ገዝቻለሁ ምናምን ብላ ምላስ ገዘተቻት ማለት ነው። እናም ሀኒቾ አመነች፣ በጣም ደስ እንዳላት ነገረቻት። በዚሁም አጋጣሚ እንግዲህ በባለፈው ጆሮ የላከውን ጠበቃ ድጋሚ እንዲልክላትና ፈቃደኛ ከሆነች የፍርድ ቤቱን ጉዳይ እሱ እንዲይዝላት ጠየቀቻት። ወይዘሮ ሜላትም እኔ ምንም አይነት ገንዘብ የለኝም አሁን ላይ ገና እየሰራው ነው፣ እናም ገንዘብ ስለሌለኝ ይቅር ብትላትም እሱ ይሸፍነዋለኝ ከዛ በኋላ ደግሞ ቀስ እያልን እኛ እንከፍለዋለን ብላ እንደምንም ብላ አሳምናታለች። እናም በዚህም ጉዳይ ከጆሮ ጋር ለመነጋገር ጆሮ እንደውጉላ አግኝተዋለች ማለት ነው። እናም እየተፋፈሩ ነበረ። እናም ልክ ነህ አንተ ሁሌም እኔ ስፈልግህና ችግር ሲያጋጥመኝ ነው ማገኘህ፣ አንተ ያልከው ሁሉ ትክክል ነህ አለችው። እናም እኔ በችግርሽ ሁሉ እኮ ከአንቺ ጎን መሆኔ ደስ ነው የሚለኝ፣ ለእኔም ደስ ይለኛል ብሎ የጠራችበትን ነገረችው ማለት ነው። እሱም ከዚህ በፊት ያው ጠበቃ እንደላክላት ወይዘሮ ሜላት አሁን ላይ ግን ፈቃደኛ እንደሆነች እና ድጋሚ ኬዙን እንዲይዘውን እንዲጠይቀውን የነገረችው። እሱም ችግር የለውም አታስቢ፣ ገንዘቡን ጉዳይ አሳስብሽ እኔ እፈታዋለሁ አናግረውና ድጋሚ የፍርድ ቤቱን ጉዳይ እንዲይዘው ያደርጋለሁ ብሎ ቃል ገብቶላታል ማለት ነው። ጆሮ በጣም የተረጋጋና በተለይ ሀብታም ከሆነ በኋላ በጣም ነው ሀብት ያማረበት፣ የተረጋጋነቱ ሰውን ለመርዳት የሚያደርገው ነገር ከነ ወይዘሮ ሜላት ጎን ለመቆም። ምክንያቱም ወይዘሮ ሜላትም ቢሆን ባለውለታው ናት። በክፉ ጊዜ ብዙ አብረው ደግም ጥሩም ቀናቶች ስላሳለፉ ማለት ነው። ቡጥሌም በሀና እስካሁን ተቀይሟን በባለፈው ለምን ቂጡን የጣለ ሌባ ብለህ ጆሮን ሰደብከው ብላ ስለተናገረችውና ከቤት ስላስወጣችሁ ተመልሶ ሲመጡ አባባ ኖላዊ እና ቡጥሌ አረቂ እየጠጡ ነበር። ቡጥሌ በጣም ነው አረቂ የሚወደው እና እባክህ ቅዳልኝ እያለው ይበቃሃል እያለው ነበር። ከዛም ያው ፋኖሴ ሱቅ ዕዳ ስለነበረ እና ያው ዞሮ ጠጣኔ ላንተ ብዬ ነው፣ ዞሮ እኮ ያንተ ነው ፋኖሴ አረቂውን የገዛችው ላንተ ብላ ነው እና በገዛ ንብረቴ ነው እንዴ ስትለመን የቆየኸው ብሎ እየጠጣ እያለ እንደ አጋጣሚ የተቀደውን እንኳን ሳይጨርሰው ሀኒቾ ከቻለች ማለት ነው። እና እሷን ሲያያት መውጣት አለብኝ ብሎ ወዲያው ቻው ብሎ ወጣ። እና ምን ተፈጥሮ ነው ለምንድን ነው ደህና እየተጫወተ የነበረ ልጅ የቀደውን እንኳን ሳይጠጣው የሄደው ምናምን ሲለው ተጣልተን ባለፈው ከቤት ውጣ ብዬ አስወጥቻው አለችው ማለት ነው ለአባባ ኖላዊ። እና ታዲያ ልጅ እንዴት ነው የሰው ልጅ እኮ ከቤት ውጣ ተብሎ አይባረርም፣ እንዴት እንደዚህ አይነት ነገር አረግሽ ብሎ ሲጠይቃት ያው ጆሮን ቂጡን የጣለ ሌባ ብሎ ስለተሳደበው በጣም ተናድጀበት ነው አለ። እንደዛ ብላ ስትነግረው አባባ ኖላዊም ይህንስ እንኳንም ደግ አደረግሽ፣ እኔም እንደው ፋኖሴ ባትወደው አለቀውም ነበር እያሉ እየፎከሩበት ነበር። እናም ዘበኝነት እየጠበቁበት ከነበረ ቦታ ቡጥሌ ሂዶ ሲያገኛቸው በዱላ ሊዠልጡት ነበር። እንዴት ነው አሲርን ቂጡን የጣለ ሌባ ብለህ የምትሳደበው ምናምን ብለው አባባ ኖላዊ ቡጥሌን ገጠሙት እና አይደለም እንዲሁ ነው እኮ እና ታዲያ እኔ ተሳሳትኩ እያለ እየተከራከራቸው ነበር። እናም ደስ የሚል ካራክተር ነው የቡጥሌ ካራክተር፣ አስቂኝና ትንሽ ጠጭነቱ ነው እንጂ በጣም ደስ የሚል ልጅ ነው። በሌላ በኩል ሳሚ አጣብቂኝ ውስጥ ገብተዋል ማለት ነው። እንግዲህ የድንብላልን ወንድም ከደበደበው በኋላ ሩጠው ቢያመልጡም ግን የድንብላል ወንድም ለጆሮ ከነገረው ስለማይለቀው በጣም ፈርቶታል። እናም አጭሩ ልጅ ምርኩስን ማለት ነው ለምንድን ነው የደበደብከው? እንደዚህ ማድረግ አልነበረብም፣ ወርቁን ያጠፉታል በቃ ብሎ ደግሞ ሌላ ችግር ውስጥ ከተትከኝ እያለው ነበር። እና ታዲያ ምን ማድረግ ነበረብኝ? አንተ እኮ ሊገል ነበር እና በዛ ምክንያት ነው የመታውት፣ በዛ ላይ ደግሞ አልተጎዳም ችግር የለውም ብሎታል። እናም ደምለውም ተመልሶ እነ ታምቹ ጋር ተገናኝቶ ነበር። ነገር ግን ወገቡን እያሸ እያለ ያው ምን ተፈጥሮ ለምን እንደዚህ እንደሚያደርግ ሲጠይቁት ሊመልስላቸው አልቻለም። ሊመልስላቸውም ፈቃደኛ አይደለም ማለት ነው። እናም አልተናገሩም። ነገር ግን ጆሮ እስከ መጨረሻ ልጁ አጭሩ ልጅ እንግዲህ ሌባውን እንደሚያውቀውና ማን እንደሆነ ግን መናገር እንደማይፈልግ ነው የተናገረው። እና በዚህ ምክንያት ሁለታቸውም ሌባውን ለማፈለግ እየሄዱ ነበር። ተምቹ አንተ ወደ ስራ ሄድ እኔ እፈልገዋለሁ ሲለው እኔ በዚህ ጉዳይ እኮ የሚመለከተኝ ነኝ፣ ይሄ ብቸኛ ከድንብላል ጋር መታረቂያ ያለኝ እድል ነው፣ ይሄን እድል
ካመለጠኝ ሌላ የምታረቅበት እድል የለኝም። ስለዚህ አብሬ ሄዳለሁ ብሎ አብረው ሄደው ነበር። እናም ምርኩዝን ለብቻው አግኝቶ አፋጠጠው። መንገድ ላይ አግኝቶ እንግዲህ እግሩን በጠረባ ብሎ ዘርሮት ነበር። እሱ ግን በጭራሽ ጓደኛውን አሳልፎ ሊሰጥ አልፈለገም። እኔ አውቀዋለሁ ነው እንጂ ማን እንደሆነ አልናገርም። አንተ ነህ እንዴ ስለሆነማ በሆን በምን እድሌ ግን እኔ አይደለሁም ብሎ ምርኩዝ አልናገርም ብለዋል ማለት ነው። እንግዲህ ያው ምናልባት ከገረፉት እውነቱን ጓደኛውን አሳልፎ ይሰጣል አይሰጥም የሚለውን አብረን የምናይ ይሆናል። ወይዘሮ ሜላትም በስራዋ በጣም ጥሩ እየሄደላት ነበር። አሁን ላይ ግን በጣም ብዙ ችግሮች እያጋጠሟት ይገኛሉ። ያው ምቀኛ አይጠፋም። ሉሊት ጠምዳ ይዛታለች። እናም ከቢሮ ቀደም ብላ ልትወጣ ነበር ያሰበችው የምትሄድበት ቦታ ስላላት እና ለምንድን ነው ሉሊት መጣ? ለምንድን ነው አሁን የምትወጪው? አሁን እኮ የስራ መውጫ ሰዓት አይደለም እና በፈለግሽው ሰዓት የምትወጪ በፈለግሽው ሰዓት የምትገቢበት ቤት አይደለም። ይሄ እኮ ስራ ነው። ስለዚህ ሰዓትሽ ሳይደርስ መውጣት አትችይም ማለት የሚሄድበት አለኝ እያልኩሽ እኮ ነው። እኔ ደግሞ ሲጀመር ማንም አዞኝ አልቀመጥም፣ ማንም ደግሞ ውጭ ብሎኛ አልወጣም አለቻት ማለት ነው። እና በዚህ ምክንያት እንግዲህ አንገቷን አንቃታለች። እሷ ደግሞ የዚህ ድርጅት እኔም ኃላፊ ነኝ፣ እኔም ባለ ድርሻ ስለሆንኩ ያገባኛል፣ መቼ እንደምትወጪና መቼ እንደምትገቢ መወስነው እኔ ነኝ ብላ ከሉሊት ጋር ተፋጣለች ማለት ነው። ሉሊትም እንግዲህ አቶ መዘክርን ለምንድን ነው ያለኛ ፍላጎትና ያለ ቦርዱ ፍቃድ ወይዘሮ ሜላትን የቀጠርካት ብላ እያፋጠጠችው ነበር። እሱም ምክንያታዊ በሆነ ነገር አስረድቷታለኝ። ወይዘሮ ሜላት ለድርጅቱ በጣም ስለምታስፈልግና በጣም ጎበዝ ስለሆነች እሷ ደግሞ ድርጅቱ እንደማትጎደው ያው ድርጅቱ ቢከስር ከምንም በላይ የሚጎደው ራሱ እንደሆነ በዚህ ደግሞ ኃላፊነቱን እንደሚወስድ ነግሯት ግልጽ አድርጎላት ነበር። እሷ ግን አሁንም ወይዘሮ ሜላትን ጠምዳ ይዛታለች። ምክንያቱም ከዛ ድርጅትን የሚበልጣት ሰው እንዲኖር አትፈልግም ይመስለኛል እንጂ ምንም ያደረገቻትን ነገር የለም ማለት ነው። እናም ወይዘሮ ሜላትም አቶ መዘክር ወደ ውጭ ሀገር ሊሄድ ስለሆነ የኔም ቦታ ተከታይ ስርልኝ ብሎ በድጋሚ አቅርቦላታል። እሷም እያሰበችበት ይመስላለኝ ትገባለች ብለን ተስፋ እናደርጋለን በሱ ቦታ ተከታ